الله أكبر الله أكبر. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁም ሰላም ብያለሁ። ኢንሻአላህ ዛሬ የምንማረው ትምህርት ኢየሱስ ፍጡር ነው የሚል አርዕስት ነው። ኢየሱስ ፍጡር ነው ብለን ስንል መነሻችን የሚሆነው ምንድነው? ባይብል ላይ ኢየሱስ ፍጡር ስለመሆኑ ማስረጃና መረጃ አለ ወይ የሚል ነው። እንደምትመለከቱት በክርስትና ታሪካዊ ዳራና ታሪካዊ ፍሰት ውስጥ የኒቅያ ጉባኤ የሚባል በ325 ድህረ ልደት የተካሄደ ጉባኤ ነበረ። ያ ጉባኤ ላይ በአርዮስና በአትናቴዎስ መካከል የነበረው ሽኩቻ በ318 ኤጲስቆጶሳት በዓለም ዙሪያ ያሉ ሰዎች እንዲጠሩ ሆኖበታል ማለት ነው። የአርዮስ የእምነቱ መነሻ ምንድነው? አብና ወልድ ሄትሮ ኤሰንስ ናቸው ወይም ደግሞ የተለያየ ባህሪ ያላቸው ኑባሪዎች ናቸው የሚል ነው። የአትናቴዎስ ደግሞ የእምነት መግለጫ ደግሞ ምንድነው የሚለው? ሆሞ ኤሰንስ ናቸው ይላል። ተመሳሳይ ነው ባህሪያቸው ይላል። ይሄ ነው እንግዲህ በ318ቱ ኤጲስቆጶሳት በዓለም ዙሪያ ተሰብስበው የኒቅያ ጉባኤ እንዲደረግ ያደረገው ማለት ነው። አርዮስ ካቀረበበት ጥቅስ መካከል መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ነው። መጽሐፈ ምሳሌ ምዕራፍ 8 ስትመለከቱት መጀመሪያ መነሻውን ስለ ጥበብና ስለ ማስተዋል የሚያወራ ሲሆን በኋላ ላይ ግን በውስጠ ታዋቂነት ስለ ወልድ ያወራል ብለው ነው ሁሉም የሚያምኑት። በተለይ ቸርች ፋዘርስ የሚባሉት በዚህ መልክና ልክ ነው የሚረዱት። ለምሳሌ የቂሳሪያው አውሳቢዮስ፣ አርጌንስ የሚባለው የእስክንድሪያው አርጌንስ ማለት ነው፣ ዮስጦስ ሰማዕቱ፣ ኢራኒየስ፣ ቀለሜንጦስ ዘእስክንድሪያው፣ ቱርጡሊያኖስ የሚባለው የካርቴጁ ማለት ነው። እነዚህ የመሳሰሉት ቸርች ፋዘርስ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው የሚናገረው የሚያወራው ስለ ኢየሱስ ነው ብሎ ነው የሚያምኑት። ልክ ሆሴዕ ምዕራፍ 11 ቁጥር 1 ላይ መጀመሪያ የሚያወራው ስለ እስራኤል ሕዝብ ሲሆን በኋላ ላይ ግን በውስጠ ታዋቂነት የሚያወራው ስለ ኢየሱስ ነው። ማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ ባለው ጥቅስ መሰረት ማለት ነው። አሁን የምንመለከተው ኢየሱስ ፍጡር ነው የሚል ባይብል ላይ አለ ወይ ነው ጥያቄው። አዎ አለ ነው። መረጃችን ምንድነው ስንል መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር ከሁሉ በፊት ፈጠረኝ ይላል። የ1980 አዲስ ትርጉም ነው የተጠቀምኩት። ግዕዙ ፈጠረኒ እግዚ መቅደመ ተግባሩ ይላል። በቀድሞ ስራው ፈጠረኝ እያለ ይናገራል። ፈጠረኒ ማለት ፈጠረኝ ማለት በግዕዝ። እንግሊዝኛ ላይ ኢንተርናሽናል ስታንዳርድ ቨርዥን የሚባለው ዘ ሎርድ ሜድ ሚ ነው የሚለው ራሱ አዝ ዘ ቢግን ሂዝ ፕላኒንግ ይላል። ስለዚህ ዘ ሎርድ ሜድ ሚ ማለት ጌታ ፈጠረኝ ብሎ ነው ያስቀመጠው እና በግዕዙ ፈጠረኒ እግዚ መቅደመ ተግባሩ አለ። እግዚ ማለት ጌታ ማለት ነው። ጌታ ፈጠረኝ የሚል ነገር አለ ራሱ ኖርማሊ ማለት ነው። የዕብራይስጥ ማሶሬቲክ ላይ ደግሞ ስንመለከተው ምንድነው የሚለው? ቃናኒ ነው የሚለው። ቃናኒ ማለት አስገኘኝ ፈጠረኝ ማለት ነው ራሱ ትርጉሙ ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 139 ቁጥር 13 ላይ አቤቱ አንተ ኩላሊቴን ፈጥረሃልና በእናቴ ሆድ ውስጥም ሰውረኸኛልና ይላል። አሁን እዚህ ጋር ፈጥረኸኛል ለሚለው የተጠቀመበት ቃል የዕብራይስጥ ቃል ቃኒታ ነው የሚለው። ቃኒታ ማለት ፈጥረኸኛል ማለት ነው ራሱ። ቃናኒ ማለት አስገኘኝ ፈጠረኝ ማለት ነው። በግሪክ ሰብቱጀንቱ ይህንኑ ደግሞ ኤክቲሴን ሚ ይላል ራሱ። ኩሪዮስ ኤክቲሴን ሚ አለ። ተመልከቱ እንግዲህ ኩሪዮስ ማለት ባለቤት ነው። ጌታ እኔን ፈጠረኝ ራሱ። ሜ ማለት ኦብጀክቲቭ ፕሮናውን ነው። ዘ ሎርድ ሜድ ሚ። ዘ ሎርድ የሚለው ባለቤት ነው፣ ሳብጀክት ነው። ሚ ኦብጀክት ነው። ሜድ የሚለው ደግሞ ትራንሲቨርብ ነው፣ ተሻጋሪ ግስ ነው። ስለዚህ ፈጣሪ አለ፣ ፍጡር አለ። ፈጣሪ ማን ነው? ጌታ ፈጠረኝ ይላል። ይሄ ጌታ ተብሎ ኩሪዮስ የተባለው የዕብራይስጡ ቃል ያህዌ ብሎ ነው የሚጠቀምበት። ያህዌ እኔን ፈጠረኛል። ዘዳግም 6:4 ላይ ያለው ያህዌ አንድ ያህዌ የተባለው ኢየሱስን እንደፈጠረው የሚያሳይ ማለት ነው። ኤክሴ ሜ ነው የሚለው ፈጠረኝ ነው የሚለው። ለምሳሌ ማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ በዚያ ወራት አምላክ ከፈጠረው ከፍጥረት መጀመሪያ ጀምሮ እስካሁን ድረስ ያልሆነ ደግሞ የማይሆን የመከራ አይነት ይሆናልና አለ። እዚህ አንቀጽ ላይ ፈጠረ ለሚለው የግሪክኛው ቃል የገባው ቃል ኤክቲሴን ነው ራሱ። ስለዚህ ኤክቲሴን ሜ ማለት ፈጠረኝ ማለት ነው፣ አስገኘኝ ማለት ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረኝ የሚለውን የእስክንድሪያው ቄርሎስ በሃይማኖተ አበው ላይ ለኢየሱስ እንደሆነ ተናግሯል። ሃይማኖተ አበው ምዕራፍ 76 ቁጥር 12 ላይ ይዩት። ጴጥሮስም አለ ምን አለ? ተፈጥረ ጥበብ ዘውቱ ቃል አለ። ትርጉሙም ጥበብ ተፈጠረች ይኸውም ቃል ነው አለ። እዛ ዮሐንስ ወንጌል 1:1 ላይ ቃል ሥጋ ሆነ የሚባለውን
እሱ ነው የተባለው። ጥበብ ተብሎ የተባለው በመጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ስለ እሱ ነው የሚያወራው አለ። ቀጠለና ደግሞ ምን አለ? ወይዜኒ ጥበብ ትቤ ፈጠረኒ እግዚ መቅድመ ተግባሩ፣ ከፍጥረት አስቀድሞ የነበርኩኝ በቀድሞ ተግባሩ ጌታ ፈጠረኝ አለች አለ። አንድምታው ላይ በአዲስ ተፈጥሮ ከሚፈጥራቸው ምዕመናን አስቀድሞ እግዚአብሔር አስቀድሞ ፈጠረኝ ይላል። ስለዚህ በአዲስ ኪዳን እግዚአብሔር አዲስ ፍጥረትን ከመፍጠሩ በፊት ኢየሱስን በድንግል ማርያም ማኅፀን ውስጥ መፍጠሩን የሚያሳይ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለውን ጥቅስ ቸርች ፋዘርስ የሚጠቀሙበት ድንግል ማርያም ማኅፀን ውስጥ ለነበረው ፍጡር የተፈጠረበት ነው። የአርዮስም ምጉት የነበረው ያ ነበር ራሱ ኖርማሊ ማለት ነው። እና ምንድነው ብለው ያስቀመጡት እንትን የምዕመናን የሥራቸው በኩር ሆን ዘንድ እግዚአብሔር ፈጠረኝ ይላል ብለው ነው ያስቀመጡት አንድምታው ላይ። ስለዚህ በአዲስ ኪዳን ላይ አዲስ ፍጥረት አለ። አዲስ ፍጥረት ከመፈጠሩ በፊት ግን እግዚአብሔር ድንግል ማርያም ማኅፀን ውስጥ የፈጠረው ሰው እንዳለ ነው የሚያሳየው። የአንጾኪያው ኤዎስጣቴዎስ የሚባለው በ337 ድህረ ልደት ይህን ጉዳይ ሲናገር ምን አለ? የመንገዱ መጀመሪያ አድርጎ ፈጠረኝ የሚለው ንግግር የተነገረው በድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ የተተከለውን ከሴት የተወለደውን ሰው ነው የሚያመለክተው ብሎ ነው ያስቀመጠው። ኤንሸንት ክርስቲያን ኮሜንተሪ ኦን ስክሪፕቸር ፔጅ 63 ላይ እሱ የተናገረውን ነገር ይላል ማለት ነው። አሁን መጽሐፈ ምሳሌ በዛ አይደለም እንትን የሚለው የምሳሌ መጽሐፍ አንቀጹን በመቀጠል ይላል ተራሮች ገና ሳይመሰረቱ ከኮረብቶች በፊት ወለደኝ ይላል። እንግሊዝኛውንም ማየት ትችላላችሁ፣ ዕብራይስጥኑም ግሪክ ሰብቱኛውንም ማየት ትችላላችሁ። ተራሮች ሳይወለድኩ በፊት ተወለድኩ አይደለም የሚለው ራስ ግዕዙ መጽሐፈ ምሳሌ ምዕራፍ 8 ቁጥር 5 ላይ ወዘንበለ አድባሪ ተክሉ ማለትም ተራሮች ገና ሳይመሰረቱ ወእምቅድመ አውግር ማለትም ኮረብቶች በፊት ወለደኒ ነው የሚለው። ትርጉሙ ተራሮች ገና ሳይመሰረቱ ከኮረብቶቹ በፊት ወለደኝ ይላል። በግዕዝ ወለደኒ ማለት ወለደኝ ማለት ነው ራሱ ማለት ነው። ወለደኝ ማለት ምን ማለት ነው ተብለው ሲጠየቁ ቸርች ፋዘርስ ምን አሉ? መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ላይ አንድምታውን ተመልከቱት። ወለደኒ ስለ ሥጋ ፈጠረኝ አልኩ አለ። ስለዚህ ወለደኝ ማለት ፈጠረኝ ማለት ነው ተብሎ ነው የተጠቀመው። ምክንያቱም አምላክ ጾታ የለውም፣ ወንድም ሴትም አይደለም። ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ተብሏል። መንፈስ ከሆነ አይወልድም አይዋለድም ራሱ ሴት ወንድ አይደለም ራሱ። ስለዚህ ወለደኝ የሚለው ነገር እማራዊ ቃል ሳይሆን ፍካራዊ ቃል ነው። ፍካራዊ ቃል ደግሞ ለእማራዊ ቃል የሚጠቀምበት ነው። ያ እማራዊ ቃል ምንድነው? ፈጠረኝ ማለት ነው ብሎ ነው ያስቀመጠው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 አንድምታውን ተመልከቱት። ወለደኒ ስለ ሥጋ ፈጠረኝ አልኩ አለ። ሃይማኖተ አበው ምዕራፍ 32 ቁጥር 18 ላይም ግዕዙ ወለደኒ ተረጉም በወልደ እግዚአብሔር ወብሂ ለፈጠረኒ በእንተ ትብስቱ አለ። ትርጉሙ ምን አለ? እዛው ላይ ብትመለከቱት ወለደኝ ማለት የእግዚአብሔር ልጅ ስለመሆኑ ፈጠረኝ ማለት ነው። ሰው ስለመሆኑ ይተረጎማል አሉ። ድንግል ማርያም ማኅፀን ውስጥ የነበረውን አፈጣጠር የሚያሳይ ነገር ነው። ወለደኝ ማለት ፈጠረኝ ማለት ነው አለ። ወለደኝ ማለት ፈጣሪ ከሆነ ዓለም ሳይፈጠር ዘመን ሳይቆጠር በፊት አብን አህሎና መስሎ ከአብ ያለ እናት መወለድን ሳይሆን ከድንግል ማርያም መፈጠርን ቁልጭ አድርጎ የሚያሳይ ነው። ለዛ ነው ጦርጦሊያኖስ ወለደኝ ማለት ፈጠረኝ ማለት እንደሆነ ሲናገር ምን አለ? በመጀመሪያ ምድር ከመፈጠሩ ተራሮች ሳይሰሩ በፊት እኔ የመንገዱ መጀመሪያ አድርጎ ፈጠረኝ፣ ደግሞ እርሱ ከኮረብቶቹ በፊት እኔን ወለደኝ ማለት እርሱ ፈጠረኝ ማለቱ ነው ብሎ ነው ያስቀመጠው ጦርጦሊያኖስ ማለት ነው። ወይም ደግሞ ቱርቱሊያ የካርቴጁ ቱርቱሊያ በ2:20 ላይ ሲጽፍ ምን አለ? መጽሐፈ ምሳሌ 8:22 በጻፈበት አንቀጹ ላይ እንደዛ ብሎ ነው የተናገረው። ዘ ራይቲንግስ ኦፍ ቱርቱሊያ ቮሊዩም 2 ፔጅ 421 ላይ ታገኙታላችሁ ማለት ነው። ፈጣሪ ኢየሱስን የፈጠረው በጊዜ ውስጥ ነው ራሱ ኖርማሊ። ዕብራውያን ምዕራፍ 1 ቁጥር 5 ላይ ተመልከቱት። ዕብራውያን ምዕራፍ 1 ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። ዛሬ በሚለው ጊዜ ውስጥ ለተፈጠረው ሰው ፈጣሪ አባት እኔ ሆነዋለሁ ሲል ደግሞ ያ የተፈጠረው ልጅ ደግሞ ለኔ ልጅ ይሆነኛል አለ። ስለዚህ ኢየሱስ ልጅ የተባለው ከአብ ምንነትና ማንነት ስለወጣና ስለተገኘ ቢሆን ኖሮ መንፈስ ቅዱስም ከአብ የወጣና የተገኘ ነው ብሎ ስለሚያምኑ መንፈስ ቅዱስም ልጅ ይባል ነበር። ነገር ግን ልጅ የተባለው ትርጉሙ ፍጡር ማለት ነው። በአምላክ ልብ ቀድሞ መወሰኑን ለማመልከት ነው። ከፍጥረት በፊት የተነገረ መናገሩ ጉልህ ማሳያ የሚሆነው ማለት ነው። ሩቅ ሳንሄድ እግዚአብሔር ኢየሱስን የሾመው በአዲስ ኪዳን ነው እንደምንመለከተው። ግን መጽሐፈ ምሳሌ ምዕራፍ 8 ቁጥር 23 ላይ ከጥንት ከዘላለም ጀምሮ ተሾምኩ ምድር ከመፈጠሩ አስቀድሞ በማለት በፕላንና በእቅድ ደረጃ እንደተሾመ ይናገራል ማለት ነው። መቼም እንቅድመ ዓለም ሿሚና ተሿሚ ካለ አንዱ ጋር የሌለውን አንደኛው የሌለውን ነው የሚሾሙ ማለት ነው። እና ሹመትና ስዩም የሚባል ነገር እንግዲህ ለፈጣሪ እንዴት ነው የሚገባው? ራሱ የእስክንድሪያው አርጌንስ እና የቂሳሪያው አውሳቢዮስ አብ በላጭ ገዢ ወልድ ተበላጭ ገዢ በመሆን ዘላለማዊ የአገልግሎት መገዛዛት ወይም ኢተርናል ፈንክሽናል ሰቦርዲኔሽን አለ ብለው በአብና ወልድ መካከል አለ ብለው ያስተፈራቸው ከጥንት ከዘላለም ተሾምኩ የሚለው የጥቅስ ነው። ፈጣሪ ኢየሱስን ከድንግል ማርያም በማኅፀኗ ውስጥ ያለ አባት ዘር ወይም ያለ ስፐርም ሴል ፈጥሮታል።
ራሱ ይህንን ሃይማኖተ አበው ብዙ ቦታ ላይ ይናገራል። ሃይማኖተ አበው ምዕራፍ 44 ቁጥር 3 ላይ ብትመለከቱ ግዕዙ ወለሌሁ ሐነጸ ሥጋው ውስተ ከርሰ ድንግል ይላል። ትርጉሙ እርሱ ሥጋን በድንግል ማርያም ማኅፀን ውስጥ ፈጠራል። ይሄ ሥጋ የተባለው መቼም ሥጋ ሲባል በባይብል ውስጥ ሰው ማለት ነው። ሰው ነው የሚያመለክተው። ለምሳሌ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣላል። ያ ማለት ምን ማለት ነው? ሰው ነው። ሰው ሁሉ ይመጣል ማለት እንጂ የሆነ ቁርበትና ቆዳ ነገር ዝም ብሎ ይመጣል ማለት አይደለም። ስለዚህ ድንግል ማርያም ማኅፀን ውስጥ የተፈጠረ ሥጋ አለ። ያ ሥጋ ምንድን ነው? ሰው ነው። ያ ሰው ደግሞ ኢየሱስ ነው፣ ፍጡር ነው ማለት ነው። ተመልከቱ። ሃይማኖተ አበው ምዕራፍ 124 ቁጥር 19 ላይ ግዕዙ ንብሎ ፍጡረ እስመ ውእቱ ተወልደ በሥጋ እምብእሲት ይላል። ከሴት በሥጋ ስለተወለደ ፍጡር ነው እንላለናል። ስለዚህ ኢየሱስ ፍጡር ነው ማለት ነው። ሃይማኖተ አበው ላይ እንደሚናገረው ሃይማኖተ አበው ምዕራፍ 35 ቁጥር 6 ላይ ግዕዙ ወአዲ ይተሀበል ፍጡረ በእንተ ዘኮነ ሥጋ ስለሆነ ፍጡር ይባላል። ይሄ እንግዲህ ቸርች ፋዘርስ ላይ የተገኘ መረጃ ነው። ሃይማኖተ አበው ማለት ምንድን ነው? ከሐዋርያት ቀጥሎ በኋላ የመጡት እስከ 4ኛው እስከ 5ኛው ክፍለ ዘመን ላይ የነበሩ ቸርች ፋዘርስ የሚናገሩት ነው። አሁን ጎርጎርዮስ ዘእንዚናዙ ነው እየተናገረ ያለው። የቀደሙን ደግሞ ቄርሎስ ነው፣ የእስክንድሪያው ቄርሎስ ነው እየተናገረ ያለው ራሱ ኖርማሊ ማለት ነው። እና የሚናገሩት የነበሩት አጠቃላይ ቸርች ፋዘርስ የሚናገሩትን ነው። ሃይማኖተ አበው ተሰብስቦ ልክ እንደ ኒው አድቨንት የሚባለው ልክ ኢንተርኔት ላይ ስንመለከተው ኒው አድቨንት ብለን ስንገባ ቸርች ፋዘርስ የተናገሩት ንግግር ተሰብስቦ እዛ ተቀምጧል። እንደዛው በተመሳሳይም ኢትዮጵያ ውስጥ ደግሞ ሃይማኖተ አበው የሚባለው መጽሐፍ ተሰብስቦ የተቀመጠበት መጽሐፍ የቸርች ፋዘርስ ንግግር ነው ማለት ነው። እሺ እንደገና ደግሞ ሃይማኖተ አበው ላይ ቄርሎስ ሲናገር ምዕራፍ 76 ቁጥር 19 ላይ ተፈጠረ እምከርሰ ድንግል አለ፣ ከድንግል ማኅፀን ተፈጠርኩኝ አለ ይላል። ተመልከቱ። እዛው ላይ ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይ ደግሞ እግዚአብሔር ዘፈጠረኒ እምከርሰ አለ፣ በማኅፀን የፈጠረኝ እግዚአብሔር አለ። የት ቦታ ነው የፈጠረኝ ብለው የጠቀሱት ብለን ስንል ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያዬ የሆነውን ዘንድ ከማኅፀን የሰራኝ ያህዌ እንዲህ ይላል። አማርኛው ላይ የሰራኝ ነው የሚለው ራሱ ከማኅፀን ጀምሮ የሰራኝ የሚለውን ስለ ኢየሱስ መሆኑን ጥንታዊ ማብራሪያዎችን ኮሜንተሮችን ማየት ትችላላችሁ። ለምሳሌ ሃይማኖተ አበው ምዕራፍ 76 ቁጥር 19 ላይ ቄርሎስም አለ ወአዲ ይቤ መህድን በአፈ ዝንቱ ነቢይ ኢሳይያስ በእንተ ልደቱም ድንግል ወበንተ ተጸነስኩም ከርሰ ከማዕቅም ምግባራተ ብዙኃን ወአቅም ነገደ ያዕቆብ ወአስተጋብ ዝሮአነ እስራኤል ወበእንተዝ ግብር ተፈጥረም ከርሰ ድንግል አለ። ዳግመኛ መድን ክርስቶስ ከድንግል ስለመወለዱ በኢሳይያስ አፍ ብዙ ሥራ ሠራ ዘንድ የያዕቆብን ወገን አጸና ዘንድ እስራኤልን አንድ አደርግ ዘንድ በማኅፀን ተፈጠርኩኝ አለ። ተመልከቱ፣ ተፈጠርኩኝ አለ። ፈጠረኝ፣ ተፈጠርኩኝ የሚል ነገር ራሱ ተናግሯል በአንደበቱ ብሎ ነው ያስቀመጡት። ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይ ቄርሎስም አለ ወካበ ይቤ ከመ ይቤ እግዚአብሔር ዘፈጠረኒ እምከርስ እኩኖ ገብረ ዘአስተጋቦ ሕዝበ ያዕቆብ ወለአንስተ እስራኤል እስመ ለሊሁ ያእምረኒ አለ። ዳግመኛ የያዕቆብን ወገብ አንድ አድርግ ዘንድ እስራኤልን ለማዳን አገልጋይ የሆነው ዘንድ በማኅፀን የፈጠረኝ እግዚአብሔር እርሱ ይወደኛል አለ። ዘፈጠረኒ ማለት የፈጠረኝ ማለት ነው። አንድ ኑባሬ ከተፈጠረ አምላክ አይሆንም ራሱ። ምክንያቱም እዛው ኢሳይያስ ምዕራፍ 43 ቁጥር 10 ላይ ከኔ በፊት አምላክ አልተሰራም አለ፣ ከኔ በኋላም አይሆንም አለ። ምን አይልም? አይሰራም አለ። አምላክ የሚሰራ ነገር ካልሆነ ድንግል ማርያም ማኅፀን ውስጥ ተፈጠርኩኝ ተሰራሁኝ የሚለው አካል ፍጡር እንጂ አምላክ አይደለም ማለት ነው። ይህን ስንመለከተው ማለት ነው። ሌላው መቼ ነው የወለደው የፈጠረው ካለ ዓለም ሳይፈጠር ዘመን ሳይቆጠር በፊት እንዳለ የሚያመለክቱ ጥቅሶች አሉ ተብሎ ብዙ ጊዜ እንትን ይባላሉ። ይሄ አንደኛ ትልቅ ችግር አለበት ራሱ እናየዋለን ኢንሻአላህ። የዋ ምስክሮች የሚሉት ምንድነው? ኢየሱስ ከድንግል ማርያም ማኅፀን ከመፈጠሩ በፊት ዓለም ሳይፈጠር ዘመን ሳይቆጠር በፊት መጀመሪያ እሱን ፈጥሮ በእሱ አማካኝነት ነው ሰማይና ምድርን የፈጠረው የሚል ትምህርት አላቸው። እሱም ስህተት ነው። ይሄኛውም ደግሞ ዓለም ሳይፈጠር ዘመን ሳይቆጠር በፊት መጀመሪያ ከአብ የተወለደ ነው ይላሉ። እሱም ስህተት ነው። እንየው መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ወለድኩ ከእምከርስ እምቅድመ ኮከበ ጽባ አለ። ከአጥቢያ ኮከብ አስቀድሞ ከማኅፀን ወለድኩ አለ። ከርስ የሚለው የግዕዝ ቃል ሆድ ወይም ደግሞ ማኅፀን የሚለውን ነገር ያመለክታል። ለዛ ነው ከማኅፀን ወለድኩ የሚለውን የግሪክ ሰብትጀንት ላይ አይ ሃቭ ቢጎትን ዩ ፍሮም ዘ ወምፕ ነው የሚለው። ወምፕ የሚለው የእንግሊዝኛው ቃል ማኅፀን ብሎ ነው ያስቀመጠው ማለት ነው። የዕብራይስጥ ማሶሬት አብዛኛውና አብላጫው እንግሊዝኛ ቅጆች በአማርኛ አዲሱ መደበኛ ትርጉሙም ከንጋት ማኅፀን
በቅዱስ ልምላሜ ደምቀ የጎልማሳነት ልምላሜ እንደ ጥል ትቀበላለህ ብሎ ነው ያስቀመጡት። ስለዚህ ከርስ ማለት ማዕፀን ዘወንፍ ብሎ ካስቀመጠው እምከርሰ ድንግል ውስተ ከርሰ ድንግል የሚሉ ብዙ ቦታ ላይ ስላለ ይህ ማዕፀን የድንግል ማርያም ማዕፀን እንደሚያመለክተው ማለት ነው። ለዛ ነው ድንግል ማርያም በልበ አምላክ እምቅድመ ዓለም ነበረች ብሎ ቅዱስ ያሬድ የነገረ ማለት ነው። አምስተኛው ክፍለ ዘመን ላይ የነበረ ነው ያሬድ የሚባለው። ያሬድ በዚቁ ሲናገር ያው ቸርች ፋዘርስ የሚባሉት ኢትዮጵያ ውስጥ የሚባሉት አንደኛው ነው እሱ ማለት ዘንበለ ይትፈጠር ሰማይ ወምድር ወዘንበለ ይሳረር ምድረ ገነት ሀልወት ስብት ቅድስት ወቡሩክት ይእቲ ማርያም አለ። የተመሰገነች የተቀደሰችና የተባረከች እርሷ ማርያም ሰማይና ምድርን ሳይፈጠር የገነት ምድር ሳይመሰረት ነበረች አለ። ለምንድን ነው ነበረች የተባለው? አባ ጊዮርጊስ ዘጋስጫ ሲናገር ስሙት። መጽሐፈ ሰዓታት ገጽ 83 ላይ እምቅድመ ሰማይ ወምድር አልወተኪ ፀሐይ ወበር ይቀድመ መላእክተ ሰማይ ይታለኩኪ ይላል። አናናሪሽ ሰማይና ምድር ከመፈጠራቸው ፊት ነው። ፀሐይና ጨረቃ አይቀድሙሽም፣ የሰማይ መላእክትም ያገለግሉሽ ነበራል። ለምንድን ነው እንደዛ ያለው ሲባል ምክንያት አለ። ዚቁ ሲናገር ምን አለ? ያሬድ በዚቁ ሲናገር ምን አለ? አዝማኔ አዝማንኪ አምጣኔ አምጣንኪ ማርያም አቀፍኪ ወአነ ዮም ወለድኩ አለ። ዘመኖችሽ ዘመኖቼ መጠኖቼ መጠንሽ ናቸው አለ አብ ለማርያም ሲናገር አለ። ማርያም ሆይ እኔ ዛሬ ወለድኩት አንቺ ደግሞ ታቀፍሽዋል። ስለዚህ ዛሬ ወለድኩ የሚለው ድንግል ማርያም ማፀን ውስጥ ላለው ነገር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ ብትመለከቱት እግዚአብሔርም አለኝ አንተ ልጄ ነህ ዛሬ ወለድኩ የተባለው በሁለተኛው መዝሙር 2:7 ላይ ያለው ጥቅስ ኢየሱስን አስነስቶ ነብይ አድርጎ አስነስቶ ለኛ ለልጆቻችን ፈጽሟልና አለ። አስነስቶ ሲባል ከሙታን ማስነሳት አይደለም። ልክ ሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይ እግዚአብሔር ነብይ አድርጎ እንዳስነሳው ይናገራል። አስነስቶ ባሪያውን አስነስቶ ላከው እያንዳንዳችን ከክፋት እየመለሰ ይባርከን ዘንድ ነው ብሎ ያስቀምጠው እና ይህንን ይመስላል። ዛሬ የሚለው የጊዜ ተሳጋገስ ሁለቱም በጊዜ ውስጥ ጅማሬና መነሾ እንዳለው አመላካች ነው። ፈጣሪ ከድንግል ሆድ ከማውጣቱ የላከው መልእክተኛ ከእርሷ የተወለደ ነው። ለዛ ነው መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ በውስጠ ታዋቂነት ዳዊት እየተናገረ በውስጠ ታዋቂነት ነው ኢየሱስ የሚናገረው ተብሎ የሚባለው ጥቅስ ላይ አንተ ግን ከሆድ አውጥተኛልና አለ። ስለዚህ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ የሚለውን አንተ ግን ከሆድ አውጥተኛልና አለ። ቀጠለና ከእናቴ ሆድ ጀምረ አንተ አምላኬ ነህ አለ። ስለዚህ እናቴ ሆድ ውስጥ ካለ የእናቱ ሆድ ነው ማለት ነው። ከሆድ ወለድኩ የሚለው በእቅድ ደረጃ በፕላን ደረጃ ነው ያለው። ልክ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ነውሬና ነቀፋ የሌለብን ነው ዘንድ በክርስቶስ መረጠናል ማለት ዓለም ሳይፈጠር በፊት በፕላን ነው ራሱ የነበረው። ፎርኖሌጅ ነው የሚያመለክተው ቅድመ እውቀቱንና ቅድመ ውሳኔውን ነው የሚያመለክተው እንጂ ያኔ እነ ጳውሎስም እና አማኞችም ነበሩ ማለት አይደለም እንዳነጋገር ከሆነ። በተመሳሳይም እዛ ጋር ከአጥቢያ ኮከብ አስቀድሞ ማለትም ዓለም ሳይፈጠር ከሆድ ወለድኩ የሚለው መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ዓለም ሳይፈጠር በፊት ፕላን እንደነበረው ያ ፕላኑ ደግሞ በአዲስ ኪዳን እንደተፈጸመ ነው የሚያሳየው ማለት ነው። ልክ መጽሐፈ ምሳሌ ምዕራፍ 8 ቁጥር 21 ላይ ስትመለከቱት ለሚወዱኝ ርስት አወርሳቸው ዘንድ እግዚአብሔር የመንገዱ መጀመሪያ ያደረገኛል ወይም ደግሞ በቀድሞ ስራው ፈጠረኛል። ስለዚህ መቼ ነው ለሚወዱኝ ርስት ማውረስ የጀመረው ሲባል ኤፌሶን ምዕራፍ 1 ላይ ስትመለከቱት ለሚወዱ በክርስቶስ ርስትን ተቀበልን ይላል። ራሱ ኤፌሶን ምዕራፍ 1 ላይ አስቀድመን በክርስቶስ ርስት ተቀበልናል። በክርስቶስ ርስትን ለማውረስ እሱ መጀመሪያ ከድንግል ማርያም ማኅፀን ውስጥ መፈጠሩን የሚያሳይ ነው። ለዛ ነው ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜው በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላካል። ስለዚህ ከአጥቢያ ኮከብ አስቀድሞ የማርያም ማኅፀን ቃል በቃል እንዳልነበረ ሁሉ ኢየሱስም ቃል በቃል ከአጥቢያ ኮከብ አስቀድሞ አልተወለደም። ለዚህ ነው ዘላለማዊ ልደት የሚለው የክርስትና ትምህርት እንደዚህ ድባቅ የሚገባው ማለት ነው። ማርያም ፍጡር ስለሆነች ከእሷ የተፈጠረም ሰው ፍጡር ነው። መለኮት ስለማይፈጠር እና እናት መነሻም ጅማሬም የለው። ሃይማኖተ አበው ምዕራፍ 39 ላይ ምንድነው የሚለው? ወስጋ ፍጡር ውእቱ በውስተ ማኅፀን ወመለኮትሰ ኢፍጡር አለ። ስጋ በማኅፀን ውስጥ የተፈጠረ ነው አለ። መለኮት ፈጽሞ ያልተፈጠረ ነው አለ። ስለዚህ ይህን ይመስላል። ኢንሻአላህ በክፍል 2 እንመጣለን። ኢንሻአላህ አላለቀም። ኢየሱስ ፍጡር ነው የሚለውን በክፍል 2 ኢንሻአላህ በቀጣይ ጊዜ እንመጣለን። ለዛሬ በዚሁ ቃል ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الله